ላይ ቁጭ ብለህ ለማስተማር ነው አይደል? የእግዚአብሔርን ቃል ለማስተማር ነው። ኦፍ ኮርስ ምን ጥያቄ አለ? ምን ጥያቄ? ስለዚህ ማለት ነው አንድ ቃል ልንገርህ፣ ተጠንቀቅ ማለት የእግዚአብሔር ቃል ብር መሸቀያ አይደለም። አዎ አይደለም። በቻልከው መጠን ማለት በቃ እያወክ ነው ማለት ታውቃለህ፣ ታስታውቃለህ። ኢቭን ፕሮቴስታንት እንደሆነ ከአፉ ላይ እኛ ለማለት እኮ ሊሊልና በቃ ይረሳውና ከዛ ኦርቶዶክስ ይላል ማለት ነው። ለምን አትጠይቂውም? ራሱ ነው ምን አደረገቻችሁ? ጡርዬ ለምን አትጠይቂውም? ራሱ አልገባኝም። አኪዜሽን ለምን አትጠይቂውም? ራሱን ለምን አትጠይቂውም? እልም ያልክ ከሃዲ ጴንጤ ነህ። ኢቭን ጴንጤዎችን ራሱ አትወክልም። ሲጀመር ይቅርታ ዳኒ፣ አንዴ ይቅርታ ድል ስጠኝ። ኢቭን እዚህ ጋር ሲጀመር አውቀህ እንዳለ ፕሮቴስታንት እያስገባ ከዛ የኦርቶዶክስ ተዋሕዶ ቤተክርስቲያንን ታጠለሻሻላችሁ፣ ትሳደባላችሁ። አንዴ ማርያምን ታመልካለች ትላለህ። ሲቀጥል ደግሞ ዳኒ በቀደም ራሱ ሀሳቤን ሳልጨርስ ነው የዘጋው። ልክ የመጽሐፍ ቅዱስ ጥቅስ ፈልጉትና ለአንደኛው ምላሽ ሲሰጥ አንደኛው ላለ እዛም ረክተህ እዚህ ረክተህ እዛ ለምን ኢቭን የኦርቶዶክስ ተዋሕዶ ቤተክርስቲያን ልጅ ሆኖ ጠንከር ያለ ምላሽ እንደሆነ ስታክ ዳይሬክት ታስወጣዋለህ። አሁን አንዴ ያው እንድትረጋጋ ነው እድል የሰጠኋት። አንዴ ማርክ የኦርቶዶክስ ተዋሕዶ ቤተክርስቲያን ሚውት አድርጓ፣ ሌሎቻችሁ ሚውት አድርጉ። እንዲህ አይነት ሰው ሲገባ እናንተ የምታወሩ ከሆነ የበለጠ ነው የሚረበሸው። ኦኬ ዩ ሹድ አንደርስታንድ። ኦኬ አሁን እናንተ ሁላችሁ ማይክ ብትከፍቱ ይረበሻል። ሶ ምንድነው የሚሆነው? ቢያንስ እንድትጨርስ ማርክን የምጠይቀው የኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ተረጋጊና እያዳመጠ ነው። ስክሪን ቆይ ዳኒ አንዴ ማርክ የሚጠይቀውን ጥያቄ መመለስ አለበት። እሺ ቆይ አንዴ አሁን ተረጋጊ። ቆይ አሁን መረጋጋት ነው የሚያስፈልግሽ። አንድ አምላክ ሚውት አድርገውናል። አንተ ራስህ ሚውት አድርግ ብራዘር፣ ሚውት አድርግ። ለምን ነው የማሰበው? ሚውት አድርግ አልኩህ አይደል? እሺ ሰውን እናረጋጋ። አንዱን እሺ ሆት ሆነ ሰው እናንተ ረጋ ያለን ሰው እንዴት አድርገን ነው ከእናንተ ጋር እንዴት እናርግ ጋይስ? ሁላችንም ሆት መሆን የለብንም። አንድ ሰው መረጋጋት መቻል አለበት። ሁሉንም ሰው ማረጋጋት ስለማንችል ማለት ነው። አንድ ሰው በቃ ሆት ከሆነ ወቁ፣ የዲስከሽኑ ዓላማ እሱ ነው። ሌላው ሰው ሚውት የማድረግ ነው ያለበት። ረብሻ ነው የሚሆነው ካለዛ ሁሉ ሰው ላይክ አይሆንም እንደሱ። ስለዚህ ሚውት አድርጉ ስትባሉ መስማት አለባችሁ። እሺ ጡርዬ አሁን ሰማሁሽ። አሁን አንቺ ያለሽ እምነት የኦርቶዶክስ እምነት ትክክል ነው፣ ወደ ማርያም መጸለይ ተገቢ ነው ብለሽ ታምኛለሽ? አምናለሁ። ግን መጀመሪያ ማርክ ይሄን ጥያቄ ዳኒ፣ ሁለተኛ ኢቭን አንተ ጋር ራሱ ለመግባት እግዚአብሔር ምስክሬ ነው፣ ይሄን ጥያቄ ማርክ የሚባለው መመለስ አለበት። እኔ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነኝ ካለ ምን ብሎ ማን ብሎ እንደሚያመልክ መጀመሪያ ይመልስልኝ። እሺ ጠይቂዋ። በማርክ እምነት ላይ ጥያቄ ፈጠረብሽ? በእምነቱ ላይ ጥያቄ ፈጠረብሽ? አዎ በሱ ላይ እኮ ጠይቂው። አጠገብሽ ነው ረጋ። አሁን ትልቁ ችግርሽ ምን መሰለሽ ጡርዬ? ማንን ነው የምታመልከው? እንዴት ብለህ ምን ብለህ እንደምታመልክ ንገረኝ ጡርዬ። አሁን ትልቁ ችግርሽ ምን መሰለሽ? መረጋጋት አትችይም። አሁን እሷን ነው ማስተካከል ያለብሽ። ኦኬ ስሜታዊ አትሁኝ፣ ሐሳብሽን ብቻ ሬዝ አድርጊ። ይሄው ወንድማችን ነው፣ ከጎናችን ነው። እሷን አረጋጊያት። እሺ ስሜትሽን ረጋ አድርጊው። እሷ ላይ ትንሽ መስራት ይኖርብሻል። ኦኬ አሁን ማርክ ከየት ቤተ እምነት እንደሆንክ ንገራት። የምታምነውን የኦርቶዶክስ እምነት ከሆንክ በደንብ ንገራት፣ ግለጻት። ለአንተ መደበቅ አያስፈልግም። ማለት ምንም ለአንተ ንቆበት ምንም ምክንያት የለም። ራስን ኤክስፕሌን ያ እኔ የኦርቶዶክስ ቤተክርስቲያን ነው ከልጅነቴም ቤተሰቦቼም ሁሉም ነገር። ከአንድም ሁለት ሀገር ኖረናል። እዛኛው ሚካኤል ደብር ነበር፣ እዚህ አሁን ስንመጣም ሚካኤል ደብር ነው ያጋጠመን ማለት ነው አሁን ያለንበት። እና ክርስትና ስሜ ወልደ ጊዮርጊስ ይባላል። የአባቴ እናት ጊዮርጊስ ነው ወስዳ ክርስትና ያስነሳች ማለት ነው። እማምነው በአብ በወልድ በመንፈስ ቅዱስ በአንድ አምላክ አምናለሁ። ገብቶሻል? ተጠምቄያለሁ በ40 ቀኔ። ከዛ በተረፈ ስለ ቅዱሳን ስለ ማርያም ስለምን ኦርቶዶክሳዊ አያስብልህም። በስርዓት የምታመልከው አንተ አሁን የምታመልከውን አምላክ በስነ ስርዓት ንገረኝ። ልክ የኦርቶዶክስ ተዋሕዶ እግዚአብሔር አምላክን ነው ማመልከው። አንድ የእስራኤል አምላክ አለ፣ የአብርሃም የይስሐቅ ያዕቆብ አምላክ፣ እሱን ነው ማመልከው። ቆይ ይቅርታ ማካ አንዴ ይቅርታና፣ ቆይ የኔ እናት እኔም ኦርቶዶክስ ነኝ። አዳምጪ፣ እኔም ኦርቶዶክስ ነኝ።
አሁን ዳኒ ባነሳው እንዲመልስልኝ ነው የምፈልገው ካላስቸገርኩ ዳኒ እኮ አንዴ አዳምጪኝ የምፈልገው የሚያመልከውን አምላክ እንዲመልስልኝ ብቻ ነው የምፈልገው። ነገርኩሽ እኮ ያህዌ እግዚአብሔር ነው ማመልከው፣ የአብርሃም አምላክ የይስሐቅ አምላክ ሰው አብ ወልድ መንፈስ ቅዱስ ብለህ ታምናለህ? አብ ወልድ መንፈስ ቅዱስ በአንድ አምላክ አምናለሁ። በባህሪ አንድ በመለኮት አንድ እንደሆኑ አምናለሁ። አብና ወልድ ለመንፈስ ቅዱስ ምን ሆኖ ይሄንን እንትን ዘርዝራ አስረዳኝ። አብ አባት ነው። ከአብ የሚሰርጸው መንፈስ ቅዱስ ከአብ ይሰርጻል። ወልድ ደግሞ የእግዚአብሔር አብ ልጅ ነው። ልጅ የእግዚአብሔር ልጅ ከኛ መካከል እንዳንዱ ሆነ እንደተባለው አንዱ እግዚአብሔር የተባለው እሱ በሰው አምሳል መጥቶ ያዳነን ኢየሱስ ክርስቶስ ጌታችን መድኃኒታችን ነው። ከዛ በተረፈ ምን እንዳምን ነው ፈልጊው? እሺ በቅዱሳን መላእክት ተራዳይነት በጻድቃን ሰማዕታት ጸሎትና ምልጃ ታምናለህ አታምንም? አምናለሁ በትክክል አድርጌ። ከርዕስ አትውጡ እባክህ። በደንብ አድርጌ አምናለሁ። ያንን እኮ እዛ ዲቴል ላይ እኮ በጣም ብዙ ሰው እኮ ይከራከራል። ኦርቶዶክስ ነው ይሄን አታውቂም እንዴ? ተረጋግተሽ ልዩነትና አንድነትሽን አውቀሽ በመማማር ገባሽ? አንቺ የምታምኝበትን ነገር እኔን በጥቅስና በእውነት ያስረዳሽኝ አይደል? ለምንድን ነው እዚህ የገባ ነው? ሲከራከር አይቼም ሰምቼም አላውቅም። ምክንያቱም እንዴት ማለት ቆይ እሱ ላይ እንደዚህ ኦፎኜ ማውራትና ስለ ማርያምን አትንካብኝ አይነት ቫይብ ማምጣት አለብኝ ግዴታ? እንደዛ ነው። ቅድስት ድንግል ማርያም ሲጠራ ራሱ ካፉ ማጣብ ይላል። እንደዚህ ራሱ ምንጭቅጭቅ አይልም። ወደ ሀሳቡ እንመለስ። አይ ቲንክ በቂ ነው በቂ ነው ማለት አንድ ደቂቃ ከሰጠኝ በሷ ልጅ አንፃር እሺ እኔ ነኝ ሚዩት ያደረኩ ወዳጅ። አንተ አሁን ደግሞ ቴምፐርን ማስተካከል አለብህ። በቃ እድል ሲሰጣችሁ ታወራላችሁ። ኦርቶዶክስ ነኝ ሲል እዚህ አንድ ሰው መጥቶ ቆይ ጥሩ ጣጣታ ቦታ ስለሆንኩኝ እመለሳለሁ አለሁኝ፣ ግን እኔ ሚዩት አድርገኝ እሺ። በቃ አንቺ ሚዩት አድርገኝ አሁን በቃ ችግር የለም። አንድ ሰው ኦርቶዶክስ ነኝ ሲል እናንተን እንዳመንን ሌላውንም ነው የምናምነው። በቃ ኦርቶዶክሳዊ ሆኖ ማርያም በዚህ ሰዓት ላይ ጸሎትን የምትሰማ መሆኗን አለማመን ግን ይችላል እኮ። ግልጽ እኮ ነው ይችላል። ማስረጃ ካሰጣችሁት ይኸው ያምናል፣ ችግር የለም። ለምሳሌ ተሙ አገልጋይ ነህ አይደል? አዎ። እንማማር ታስተምረናለህ? አዎ በደምብ በቃ ደስ ይለናል። በቃ አሁን እንደሱ ሲሆን ጥሩ ነው የሚሆነው እንጂ ሁሉ ሰው ሁሉ ነገር ገብቶት አይደለም ኦርቶዶክስ ሆኖ እየኖረ ያለው። ብዙ ጥያቄ የሚፈጥርበት ኦርቶዶክሳዊ አለ። ስለዚህ የጥያቄ የፈጠረበትን ነገር ለዛ ሰው ክሊር ማድረግ ነው የተሻለ የሚሆነው እንጂ ሙሉ ለሙሉ ኦርቶዶክስ አይደለም ብሎ መናገር ተገቢ ነው ብዬ አላምንም። ምናልባት ንጹህ ኦርቶዶክስ ቢሆን የበለጠ ትጎዱታላችሁና አትጠቅሙትም ለእናንተም ማለት ነው። ኦኬ ግን እንዲማማር እድሉን መፍጠሩ ተገቢ ነው በራሱ ማለት ነው። ኦርቶዶክስ ከሆነ በቃ እድል ስጡት ይማር። አልገባኝም እያለን ያለው በዚህ ጉዳይ ላይ አላምንም እያለን ያለው። ኦርቶዶክስ ደግሞ እንደምታውቋት ሁሉ ነገሯ ሁሉም ሊቃውንቷ በሁሉ ጉዳዮች ላይ አንድ አይነት ሀሳብ ደግሞ የላቸውም። የታወቀ ነውና ወደ ሀሳቡ እንመለስ። ተሙዬ ከየት ቤተ እምነት ነህ? እኔ ከኦርቶዶክስ ነው፣ ግን ወንድሜ ቀደም ሲል ኦርቶዶክስ ነኝ ብሎ ማለት ማንኛውም ኦርቶዶክስ የእውቀት ልዩነት ሊኖር ይችላል፣ ምናለ የግንዛቤ ልዩነቶች ሊኖሩ ይችላሉ። ግን በቤተክርስቲያን ውስጥ ደግሞ በድንግል ማርያምም ሆነ በስላሴ ትምህርት ላይ በተለይ ዶግማቲክ በሆኑ ነገሮች ላይ ልዩነት አይኖራቸውም። አሁን ወንድሜ አሁን በምንድን ነው ኦርቶዶክስ ታምናለህ ወይ ኦርቶዶክስ ነው ወይ ያ ከሆነ በማን ነው የምታምነው ብላ ስትጠይቅ ልጅቷ እሱ የመለሰው ምንም ከቤተክርስቲያን ትምህርት ጋር ገና አይደለም። ትምህርት ጋር ሳይሆን ኦርቶዶክሳውያን የሚመልሱት ትምህርት አይደለም የሚመለሰው ሲጀምር ማለት ነው። እሺ በቃ ቤት ተጠያ አሁን እኔ ግድ አሁን ለኔ አሁን ጉዳዩ አሁን ማርክ ለኔ የቤቱ ርዕስ አይደለም። አይደለም ካላችሁት በቃ አይደለም በሉትና አለፉት። በቃ እሱ ነኝ ብሎ ይለፍ። ልናረግ የምንችለው እንደሱ ነው። ቆይ ማርኬ አሁን እኔ ስላንተ አንተ ርዕስ ሆነ እዚህ ቤት ላይ ማርክ ኦርቶዶክስ ነው ኦርቶዶክስ አይደለም የሚለው ዲቤት ለኔ ምንም አይጠቅመኝም። ትምህርቱ ላይ እናተኩር። በቃ ሐሳቡ ላይ እናውራ። አይደለም ማላችሁ በቃ አቋማችሁ ነው፣ ሪስፔክት እናደርጋለን። ማርክ ደግሞ እኔ ነኝ አለ፣ የሱንም አቋም እናደርጋለን፣ ሪስፔክት እናደርጋለን።
ሁለታችሁ ሌላ ፈርዘር ሐሳብ የምታወሩ ከሆነ በውስጥ መስመር ተገናኝታችሁ በደንብ ዲስከስ አድርጉ። ኦርቶዶክስ መሆኑን አለመሆኑን ክሊር ተደራረጉ። ከዚህ በላይ ማረጋገጫ ልናሳይ ስለማንችል ማለት ነውና ነኝ ይላል እናንተ አይደለም ትላላችሁ። እሱ ነው ማሳያ የሚሆነው። ሁለታችሁ ኢሹ መሆን የለባችሁም። አሁን ወደ ጉዳዩ እንመለስ።